ዛሬ ከኔ ማንም አይደለም። ብዙ ጊዜ ነገርሽ አልሰማ ብለሽ ከኔ ጋር መጣላት መጨረሻው ሞት ነው፣ ሞት። ብዙ ጊዜ ላስጠነቅቅሽ ሞክሬያለሁ። አንቺ ግን አልሰማህም ነው ያልሽኝ። በገዛ እጅሽ ደግሞ ሞትሽን ጠርተሻል፣ ሞትሽን ጠርተሻል። ምን በጣም ይቅርታ፣ ታካሚውን ልናተርፈው አልቻለም። ይህ ነገር በጣም ነው የሰለቸኝ። ከዚህ በኋላ ወይኔን ወይ እሱን መረጭ። ነገሩ አንዴ እሱን መርጠሻል። ከዚህ በኋላ እሱ እዚህ ቤት የሚኖር ከሆነ የኔና አንቺ ነገር ያበቃለታል። እየሰጋው የተናደድኩ መኖር አልፈልግም። ሳሚ እኮ ድንገት መንገድ ላይ ስለ እሱ ምንም መስማት አልፈልግም። አቁሚ። ይኸውልሽ አንቺ ትልቅ ሴት ነሽ። አነሳሽው እና ዝም አልሽ። አነሳሽው አንስተሽ ዝም አልሽ ነው ያልሽው? አዎ መልሼ ብደውልም አታነሺው። ኧረ እኔ ስልኬን ትቼ ነው የወጣሁት። ይቺ ናት የዘጋችው። ቆይ ግን ቀን ምን አይነት ልጅ ነሽ? ልጄ እያለቀሽ እኮ ነው። ምን ሆነሽ ነው የምታለቅሽው? ምን ተፈጠረ? ምን ለእኔ ሲል እኔን አድናለሁ ብሎ እሱ ህይወቱን አደጋ ላይ ጥሏል። አሁን ከህይወትና ከሞት ጋር እየታገለ ነው። የኔ ልጅ አታልቀሽ። እናትሽ አሁን ትመጣለች። የት ሆስፒታል ያላችሁት? ተንኮለኛ ነሽ ግን እንዴት ስልኩን እያየ ዝም ትያለሽ? ኧረ ኔትወርክ ነው አልሰራ ብሎኝ እኮ ነው። እኔ አልሰማሁ ስላለኝ ነው። ዝም በይ ውሸታም። አውቀሽ ነው ያደረግሽው። ምንድን ነው ገነት? ምን አድርጋ ነው? ልጅ እርዳታ ፈልጋ እናቷ ጋር ደወለች። ይቺ ልጅሽ ግን አውቃ ስልኩን እያየች ጆሮዋን የዘጋችባት። ቆይ ግን አንቺ ምን ባረግሽ ነው የሚሻልሽ? ምን አይነት አሳፋሪ ልጅ ነሽ? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት አደራ ድራማ ነው ማለት ነው። አደራ ድራማ ላይ ብሌን በጣም ጸጸት ውስጥ ነው በአሁኑ ሰዓት ያለችው። በሚያሳዝን ስሜት ውስጥ ገብታለች ማለት ነው። እሱም ምንድን ነው እንግዲህ በኃይሉ ሳሚን አደጋ ስላደረሰበት ነው ማለት ነው። ሳሚ እንግዲህ ለብሌን ምኗ ነው ካላችሁ በጣም እውነተኛና የምር ከልብ የሚያፈቅራት ሰው ነው ማለት ነው። እንግዲህ ከልብ የሚያፈቅራችሁ ሰው ህይወቱን እንኳን ራሱ ሳይሰስት ነው የሚሰጣችሁ። ይህን ደግሞ በተግባር ያሳያት እንግዲህ ሳሚ ነው ማለት ነው። እና ዳግምስ ለብሌን ምንድን ነው ካላችሁ እኔ እውነት ለመናገር በአሁን ሰዓት ዳግም ብሌን ጋር ፍቅር አለበት ብዬ አላስብም። እልህ እንጂ ፍቅር አለበት ብዬ አላስብም። ምክንያቱም እንዳያችሁት ሳሚ ተጎድቶ ስደውልለት ድምጿን አይቶ እንኳን መረዳት ይችል ነበረ። ምንም ያጠፋችው ጥፋት ቢኖርም እንኳን ያንን ጥፋቷን አልነበረም መጀመሪያ ማዳመጥ የነበረበት። እሷ ግን እርዳታ ፈልጋ ሳሚ የሆነ ችግር ደርሶበታል ልትለው እናቴ ጋ ነው ብለሽ አልነበር እንደሄድሽው ሳሚ ትያለሽ እንዴ? ደግሞ የዘኔ ሰውዬ ድምፅ ስም ስትጠሪ እንዴት እንደሚያስጠላኝ ታውቂ የለም? ምን አይነት ባለጌ ሴት ነሽ ደግሞ? አልፈሽ ተርፈሽ ሳሚ ጋ ነው የወጣ ነው ብለሽ ልነግሪኝ ነው? ኧረ እባክሽ ፈሪ። ቢያንስ እንኳን ለእኔ ስሜት አትጠነቀቂም እንዴ? ከውሽሜ ጋ ነው የወጣሁት አትይም እንዴት አለ? ለምንድን ነው ወደ እኔ የምትደውይው? ይላል
ይላታል ማለት ነው። እሷም ዳግም እኔን ይወደኛል ወይስ ዝም ብሎ እያስመሰለ ነው? ለምንድን ነው በዚህ ልክ እየቀና ያለው? ምን ሆኖ ነው? አሁንስ ያበዛው አልመሰለውም? ቢያንስ እንኳን ለምንድን ነው? ምን ሆነሽ ነው? የት ነው ያለሽው? ምን ሆነሽ ነው ድምፅሽ የሚቆራረጠው? ምን ሆነሽ ነው ድምፅሽ የደከመ? እንኳን ብሎኝ እኮ አልጠየቀኝም። እኔ እንኳን ቢሆን እኮ ይህ አደጋ የደረሰብኝ አላዳነኝም ማለት ነው። ዳግም እኔን ይወደኛል ወይስ እልህ ነው በላዩ ላይ ያለበት? አይ ሊወደኝ የማይችልም ብላለች ማለት ነው። እንግዲህ በዳግም በብሌን ልብ ውስጥ በተደጋጋሚ ጊዜ ጥርጣሬ እየዘራባት ነው ማለት ነው ያለው ዳግም። ሳሚ ግን እንዳያችሁት እናቷ ልካት እንግዲህ ኢቴም እየሄደች እያለች ነበረ እንግዲህ በኃይሉ አግኝቷት ዛሬ አልለቅሽም ዛሬ የመጨረሻሽ ነው ብሎ እንግዲህ ጉሮሯን አንቋት በተደጋጋሚ ጊዜ እያሳለቀባት ነበረ ማለት ነው። ጉሮሯን አንቋት እባክህን ትንፋሽ አጥሮኛል ትንፋሽ ስጠኝ ስትለው ምን እያልሽ ነው? በደንብ ተናገሪ እንጂ እስቲ በደንብ ጮክ ብለሽ አውሪ፣ እየሰማሽ አይደለም ይቅርታ እያለ እየተሳለቀባት እንግዲህ አፏን አፍኖ ይዞ እየተጫወተባት ነበረ ማለት ነው። ዳግምም እንግዲህ በሩቅ አይቶ ወደ እሷ ይች ልጅ ብሌን ናት ወይስ ማን ናት ብሎ ነበረ ሳሚ ማለት ነው። ዳግም ቢሆን ኖሮ ብሌንን መቼም ተከትሏት አይመጣም ነበረ። አትምጣ ብለዋለች፣ አይመጣም ካላስ ዳግም በቃ የራሱ ስሜት ብቻ እንዲቀድም ነው የሚፈልገው። እሱ ያለው ብቻ እንዲሆንለት ነው እንጂ ሰዎች ምን እየሆኑ ነው፣ ይቺ የማፈቅራት ሴት ምን እየሆነች ነው፣ ምን አይነት አደጋ እየደረሰባት ነው፣ ህይወቷስ ምን ይመስላል የሚለው ነገር ምንም ግድ አይሰጠውም ማለት ነው። እንደዚህ አይነት ሰዎች ደግሞ በጣም ራስ ወዳዶች ናቸው። ለእናንተ እንኳን የሆነ ነገር ማድረግ ቢፈልጉ ሲመቻቸውና ጊዜ ሲያገኙ ነው ማለት ነው። ይሄን ደግሞ ማንም ሰው ሊያደርግላችሁ ይችላል። ይሄንን የሚያደረገው ዳግም ነው ማለት ነው። ሳሚ ግን ይች ልጅ እኮ ብቻዋን ሄደች እንዴ! ያ የተረገመ በኃይሉ ቢያገኛት እኮ ምንም ከማድረግ ወደ ኃይል አይልም። ስለዚህ እጄን አጣጥፌማ እዚህ ቤት ቁጭ አልልም፣ እሷን ተከትዬ መሄድ አለብኝ ባለ ሰዓት ነበረ በኃይሉ እንደተባለውን ብሌንን ጉሮሯን አንቆ ሊገላት ሲል የነበረው። በኃይሉ ብሌንን ያገኛት ሊገላት ነበር። በነገራችን ላይ በተደጋጋሚ ጊዜ ይሄን ነገር አድርጎ ነበር። አንቺ የድመት ነፍስ ዛሬስ የመጨረሻሽ ነው ብሎ ነበረ እሱ የያዛት። እንግዲህ በእሷ ቦታ ነበረ ሳሚ የገባው ማለት ነው። ይህ ሁሉ መስዋዕትነት ከፍሎላት እንግዲህ ብሌን አንድ ጥፋት አጥፍታለች ማለት ነው። እሱም ምንድነው በተደጋጋሚ ጊዜ አንዴ ወደ ዳግም አንዴ ወደ እናቷ ስልክ ከመደወል እዛው ጋር ሆነ እሪ ብትል በጣም ብዙ ሰው ይመጣላት ነበር። በአካባቢዋ እንዳያችሁት በጣም ብዙ ግቢዎች አሉ። እነሱ ጋር ብታንኳኳ በዛ ላይ ቀን ነው፣ ማታ እንኳን ቢሆን ትንሽ ያስፈራል። ቀን ስለሆነ ሁሉም ሰው ነበረ መጥቶ የሚረዳት። በጣም ያው እንግዲህ ይሄንን ያደረገችው ስለደነገጠችም ሊሆን ይችላል። ሳሚ ግን በተደጋጋሚ ጊዜ ብሌንዬ እንደዚህ አትሁኝ፣ እኔ እንደሆነ አልሞትም አይዞሽ ይላታል። የምን ሞት ነው የምታወራው ሳሚ? እኔ እኮ በተደጋጋሚ ጊዜ እየገፋው ነበር። አንድ ቀን እንኳን እንደ ሰው አናግሬህ አላውቅም። ስለዚህ እንድጸጸት አታድርገኝ እባክህን። ስለ ሞት አታወራ። እኔን ለማን ጥላኝ ነው የምትሞተው? እኔ በጸጸት እንድሞት ነው የምፈልገው። ስለዚህ እኔን ትታይ ለማንም አትሄድም ትለዋለች። ብሌንዬ ችግር የለውም፣ ለእኔ እኮ አንቺ ለእኔ እንደዚህ ስትሆኝ ማየት ራሱ ከክብር በላይ ነው። ስለዚህ ከዚህ በኋላ ብሞትም አይቆጨኝ ይላታል። በጭራሽ አትሞትም እያልኩ ነው ሳሚ፣ ሁለተኛ ስለ ሞት ስታወራ እንዳልሰማ። በቃ እባክህ ስነ ስርዓት ይኖረ። ራሴን በጸጸት እንዴት እየጎዳሁ እንዳለው እያየ አይደለ ትለዋለች። በቃ አልሞትም እሺ ይላታል ማለት ነው። እንግዲህ ወደ እናቷም እንዳያችሁት በተደጋጋሚ ጊዜ ስትደውል እናቷም በጣም ተናዳ ውጭ ላይ ስለነበረች ስልኳ ቃል ስር ነበረ ማለት ነው። ቃል ነበረች እንግዲህ በተደጋጋሚ ጊዜ ሲደወል ይቺ ደግሞ ምን ሆና ነው የደወለችው ብላ ስታነሳ እናቴ እባክሽን ድረሽልኝ፣ ሳሚ ለእኔ ሲል ተወግቶ ወድቆ ነው ያለው፣ በጣም ደም እየፈሰሰው ነው። ስለዚህ እባክሽን ድረሽልኝና ወደ ሐኪም ቤት እናድርሰው፣ እኔ ብቻዬን ምንም ነገር ላደርግ አልችልም እያለች ስትላት ቃልም እንግዲህ በጣም ደስ ብሏት ሳሚ ተወጋ። በጣም ነው እኮ ይሄ እኮ በጣም ሰርፕራይዝ ነው። ብሌን እኮ አንዳንድ ጊዜ የምትናገሪው ሰርፕራይዝ ለየት ይላል። ይሄ ደግሞ ለእኔ በህይወቴ የመጀመሪያው ሰርፕራይዝ ነው። ምክንያቱም ሳሚ በተደጋጋሚ ጊዜ የኔን ህይወት እያበላሸ ነው የኖረው ብላለች ማለት ነው። ሳሚ እሷን ህይወት እያበላሸ ሳይሆን የሰዎችን እውነታ እያወጣ ነው ያለው ማለት ነው። ዳግምን እንኳን ከእናቱ ጋር ያገናኘው ብሌንና ዳግም እንዲገናኙ ያደረገው በጣም እዛ ቤቱ ትልቅ ባለውለታ ቢኖር
ሳሚ ነው ማለት ነው። እንደው ዳግም እዛ ቤት የሚመጣው ለአንድ ነገር ነው። እሱ ምንድነው ለብሌን ብሎ ነው እንጂ ማንም ሰው በአሁኑ ሰዓት በዚህ ልክ ለእናንተ ሲል ራሱን አሳልፎ የሚሰጥ የለም። እና እንደ ዳግም አይነቶች ደግሞ ከእውነት ሰውን የሚወዱ ሰዎች ሲገኙ እውነት ከጎናቸው ልንሆን ይገባል ማለት ነው። እንግዲህ ዳግም ምንም ቢሆን እንኳን ምንም የፍቅረኛ ወዳጅ ቢሆንም እንኳን ዳግም እንደዚህ ተጎድቶ ስለሱ ስም ሲነሳ እንኳን ምን ሆኖ ነው ብሎ መናገር መጠየቅ ነበረበት። ምክንያቱም ከአሁን በፊት ያደረገለትን ነገር ማስታወስ ነበረበት ማለት ነው። እንግዲህ የዳግም ካራክተር እኔ መሞት አለበት፣ የሳሚ ካራክተር እኔ መሞት አለበት ብዬ አላስብም እውነት ለመናገር። ምክንያቱም በጣም ያስጠላል ማለት ነው። በጣም ነው የሚያስጠላው። እንደውም በኃይሉ ይሻለኛል እኔ እውነት ለመናገር በኃይሉ ቢሞት የበኃይሉ ካራክተር ቢወገድ ይሻላል እንጂ የሳሚ ካራክተር በጣም ነው የሚያሳዝነኝ። እንግዲህ ኦዲየንሶችንም እንዳየው ብዙዎቹ ከኔ ጎን፣ ምክንያቱም እኔ የሚደግፈውን ሀሳብ የሚደግፉ ናቸው ማለት ነው። እንግዲህ ወይዘሮ ሰላምም ወደ ልጇ ተመልሳለች ማለት ነው። በጣም ጠንከር ያለ ሀሳብ እንዲሁም ደግሞ ጠንከር ያለ ውሳኔ ወስና ነግራታለች። ምክንያቱም ቃል ወደ ቤት እመልሳለሁ ብላ በጣም የተለያዩ የውሸት ሴራዎች ይዛለች ማለት ነው። እሱ ምንድነው እናቷን በጣም የሚያሳፍርና ልብ የሚሰብር ነገር በመናገር በጣም መጥፎ መጥፎ ነገሮች በመናገር እና በጣም ብዙ ነገር ብቻ ግን በጣም የሚያሳዝን ነገር በመናገር እናቴን እንደለመድኩት እንደዚህ አይነት ነገር እየተናገርኳት ወደ ቤት እመለሳለሁ ብላ ነበረ። እናትየዋ ግን በጭራሽ እዚሁ ነው የምትኖሪው ብላታለች። እሷ ምናለች? እዚህ ቆሻሻ ቤት ውስጥ እንድኖር ነው እንደምትፈቅጂልኝ እናቴ? አስባችሁታል እንግዲህ እሱን እንኳን አታ ነበር እኮ ወይዘሮ ገነት ከጎዳና ላይ አንስታ ቤቱ ያስገባቻት። ነገር ግን ግዴታ እናቷ ቤት ለመግባት እዚህ ቆሻሻ ቤት ውስጥ እንዴት ትተኛለሽ ነው ያለቻት። መጨረሻም ላይ ግን እዛው ነው የቀረችው። እና አንዳንድ ሰዎች በቃ ከአይምሯችሁ በላይ ነው የሚሆኑት። ድፍረታቸው በጣም ነው የሚያስደነግጣቸው። እና አሁን ምን አይነት አይን ኖሯት ነው ከወይዘሮ ገነት ጋር ራሱ የምትኖረው? ቤቷን እንደዛ እያንቋሸሸች እንደዛ እያጥላላች ነበረ። ሰላም እንኳን ምን አለች? ከኛ ቤት ሰላም እኮ የገነት ቤት ይሻላል። እኔ እንደውም አንዳንዴ በገነት እቀናለሁ ስትላት፣ ታዲያ ምን ችግር አለው? አንቺ እኮ እዚህ መኖር ትችያለሽ፣ እኔ ግን እዛኛው ቤት ሄዳለሁ ነው ያለቻት ማለት ነው። እኔ ይሄ ዲኤንኤን ተመልሶ ቢሰራ እንደምን ብሎ በማንኛቸውም አማካኝነት ሆኖ ቢሰራ ነው ይቺ ቃል የምትባል መሰሪ ከዚች ከወይዘሮ ሰላም ላይ ብትርቅ፣ እንዲሁም ደግሞ ብሌን እናቷን ብታውቅ በጣም ነበረ ደስ የሚለኝ ማለት ነው። እናም እንግዲህ ወይዘሮ ገነት ልጅም ሆናን የቆየችው ብላ እንግዲህ ደንግጣ ስልኳን ስታይ ነበረ። ስልኳ ላይ በተደጋጋሚ እንደደወለች እና ተነስቶም ዝም እንደተባለች ለእናቷ የነገረቻት። ኧረ እናቴ እኔ ብሌንዬ መቼም እኮ ስልክ አላነሳው ምን እንጃ እናቴ፣ ግን እኔ በተደጋጋሚ ጊዜ እየደወልኩልሽ ነበር። አንድ ጊዜማ አንስተሽ እየሰማሽ ዝም አልሽ ስትላት፣ ቃል አንቺ ነሽ አይደል እንደዚህ ያደረግሽ? ምን አይነት የተረገምሽ ሴት ነሽ ግን? ምን አይነት ፈልፈላ ነሽ ግን? እንዴት እንደዚህ ታደርጊያለሽ? በዚህ ልክ ነው ጭካኔሽ? እኔ ደግሞ የተለወጥሽ መስሎኝ ነበር። ለካ አንቺ አረመኔ ነሽ ብላት እንግዲህ ወይዘሮ ሰላም ወደ ብሌን ጋር ሄዳለች ማለት ነው። እንግዲህ ብሌንም የሳሚን ውጤት እየጠበቀች ነበረ። እንዳያችሁት አብሯት የነበረው ልጅ ጋር ሆና በጣም እያለቀሰች ነበረ። በጣም ፈርቻለሁ፣ ሳሚ በጣም ብዙ ደም ፈሶታል። ምን ሰማ ይሆን? እሱ ከሞተ እኔ ሰው መሆን አይመስለኝም። ምክንያቱም ለእኔ ሲል ነው ይህን ነገር ያደረገው። በዚህ ቦታ ነው የነበርኩኝ። ሳሚ ምንም ነገር መሆን የለበትም እያለች እንግዲህ እያለቀሰች ልጁም እያጽናናት ነበረ ማለት ነው። እንግዲህ ዶክተሩን መጥቶ ይቅርታ ታካሚውን ማትረፍ አልቻለም ብሎ ሲናገር እንግዲህ ሁላችሁም ሰምታችኋል ማለት ነው። ያልተረፈው ታካሚ እንደውም ደግሞ በህይወት የታጣው ታካሚ ማን ነው የሚለው ነገር ነው እንግዲህ ትልቁ እንትን ማለት ነው። ማለት እንትን ምንድነው መሰላችሁ? ከብሌንና ከአብሯት ከነበረው ልጅ ጋር ከኋላቸው እንዳያችሁት የሆነ ወጣት ነበረ ማለት ነው። የሞተው ታካሚ እንግዲህ የዛኛው የወጣቱ ሰው ነው እንጂ ሳሚ አይደለም ማለት ነው። ብዙዎቻችሁ ሳሚ መስሏችሁ በጣም እያለቀሳችሁ በጣም አዝናችሁ፣ ሳሚ መሞት የለበትም፣ ሳሚማ እንደዚህ ባጭር መቅረት የለበትም፣ በጣም ብዙ ስታለቅሱት አይቻችኋለሁ ማለት ነው። እና ወይ ተመልሳችሁ ማየት አለባችሁ ወይንም ደግሞ እንደዛ ነው የሆነው ማለት ነው። ሳሚ አይደለም የሞተው ሌላ ሰው ነው።
ከብሌን ኋላ ሌላ ልጅ እያለቀሰ አይታችሁት እንደሆነ ሴራሚክ ላይ ተንበርክኮ በጣም ወይኔ ወይኔ ወንድሜን እያለ ነበረና እሱ ነው እንጂ ሳሚ አይደለም ማለት ነው ውዶችዬ። እንግዲህ ሳሚ ተሽሎት በቀጣይ ክፍል የምናይ ይሆናል። አብራችሁኝ ስላላችሁ ስለምታበረታቱኝ በጣም ነው የማመሰግነው። ሰላም ሁኑልኝ።